ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን መሃል የለም ክርስቶስ ተነስቷል መድኃኔ ዓለም ኢየሱስ ክርስቶስ የሰው ፍቅር አገብሮት ስቃይ መከራ እንግልትና ግርፋትን ተቀብሎ በጲላጦስ ትእዛዝ ከወንበዴዎች ጋር ተፈርዶበት በቀራንዮ አደባባይ በዕለተ ዓርብ በመስቀል ላይ ውሎ አዳምንና ዘሩን ከሞት ወደ ሕይወት ከጨለማ ወደ ብርሃን ከባርነት ወደ ነጻነት መልሶ በሶስተኛው ቀን መቃብር ፍቱልኝ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ ተነስቷል። እነሆም የጌታ መልአክ ከሰማይ ወረደም ታላቅ የምድር መናወጥ ሆነም። እናንተስ አትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረው ተነስቷልና በዚህ የለም ኑና እዩዋላቸው ተብሎ በቅዱሱ መጽሐፍ እንደተነገረው ብርሃንን ተጎናጽፎ በታላቅ ኃይልና ሥልጣን በክብር ተነስቷል። የኢየሱስ ክርስቶስ የትንሣኤው በዓል ትርጉሙ በአጭሩ እንዲህ ነው። ከፈታሌሊ የዝግጅት ክፍል ለመላው የክርስትና ሃይማኖት ተከታዮች መልካም የምህረት የፍቅርና የትንሣኤ በዓል እንዲሆንላችሁ እንመኛለን። ከፈታሌሊ የዝግጅት ክፍል ለመላው የክርስትና ሃይማኖት ተከታዮች መልካም የምህረት የፍቅርና የትንሣኤ በዓል እንዲሆን እየተመኘን የዕለተ ቅዳሜ የቀዳም ሱር የምሽት መረጃዎችን እንዲህ በማስተዋወቅ እንጀምራለን። ታሰሩ የተባሉት የአቶ ለማ መገርሳ ወንድም ደረጀ መገርሳን ጨምሮ ሌሎች የቤተሰብ አባላት መፈታታቸው ተነግሯል። መታሰራቸውን አረጋግጫለሁ ብለው የነበሩት ፖለቲከኛ ጀዋር መሐመድ ከሰዓቱን ስለ ለማ ቤተሰቦች ከእስር መለቀቅ መረጃ አጋርተዋል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር የተካረሩትን የህወሓት አመራሮች አካተው ስብሰባ አካሂደዋል። በሌላኛው ማዕዘን ከዚያው ከትግራይ በሀገራዊ ምክክሩ ኮሚሽን ላይ ከባድ ተቃውሞ ቀርቧል። አዲሱ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የቀድሞው ፕሬዝዳንት ጌታቸው ረዳን ውሳኔ ሽረዋል። ጄኔራሉ በአቶ ጌታቸው ረዳ አስተዳደር የታገዱ ከፍተኛ የጦር አመራሮችን ወደ ሥራ መልሰዋል። በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ወልቃይትን በተመለከተ ይፋ ላደረገው ከበድ ያለ ይዘት ያለው የአቋም መግለጫ ከወልቃይት አመራር በኩል ምላሽ ተሰጥቷል። ጠቅላይ ሚኒስትር አብይ አህመድ የኢየሱስ ክርስቶስ የትንሣኤን በዓል በማስመልከት በዛሬው ዕለት የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላዩ በዚሁ መልእክታቸው ወቅታዊና ሀገራዊ ጉዳዮችን አነሳስተዋል፣ እንመለስበታለን። ጦራቸው ከዩክሬን ጋር እየተፋለመ ያለው የሩሲያው ፕሬዝዳንት ቭላዲሚር ፑቲን የትንሣኤን በዓል አስመልክተው በዛሬው ዕለት የተናጠል የተኩስ አቁም አውጀዋል። ይኸው ተኩስ አቁም መቼ ተጀምሮ መቼ እንደሚያበቃ በፑቲን በኩል ይፋ ሆኗል። በመጨረሻው መረጃችን ኢትዮጵያውያን አትሌቶች ባሸነፉበት ውድድር ሮቦቶች መውደቃቸው እያነጋገረ ነው። ዛሬ በቤጂንግ የተካሄደ የግማሽ ማራቶን ሩጫ ቻይና 21 የሰው ቅርጽ ያላቸውን አትሌት ሮቦቶች አሳትፋለች። የዓለምን ቀልብ የሳበ ክስተት ሆኗል። በዝርዝር እንመለከተዋለን። እነዚህ የሰዓቱ አዳዲስ መረጃዎች ናቸው። ከዚህ በማስከተል ሁሉንም እንደ የቅደም ተከተላቸው አንድ በአንድ እንነግራችኋለን። ጄኔራሉ ውሳኔውን ሻሩ። አዲሱ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ውሳኔ ሽረዋል። ጄኔራሉ በአቶ ጌታቸው ረዳ አስተዳደር የታገዱ ከፍተኛ የጦር አመራሮችን ወደ ሥራ መልሰዋል። በትግራይ የተፈጠረውን ውጥረት ተከትሎ የቀድሞ የክልሉ ጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ 3 ጄኔራሎችን በይፋዊ ደብዳቤ አግደው ነበርም። ይህንኑ የእግድ ውሳኔ ካስተላለፉ በኋላ በወቅቱ የክልሉ የጸጥታ ኃላፊ ሌተናል ጄኔራል ታደሰ ወረደን ትእዛዙን ተፈጻሚ እንዲያደርጉ ቢጠይቁም ውሳኔው ሳይተገበር ቆይቷል። አቶ ጌታቸው ረዳ ከሳምንት በፊት በተሰራጨ ቃለ ምልልሳቸው ጄኔራሉን ትእዛዝ ተፈጻሚ ባለማድረጋቸው ወቀሳ አቅርበውባቸዋል። የኔ ምክትል ፕሬዝዳንት ነበር፣ የራሱን የሥራ መዘርዝር መፈጸም አልቻለም። ኃላፊነቱን መወጣት ላለመቻሉ ታደሰን ብቻ የወቀስኩ አይደለም፣ እኔ እርሱን በተመለከተ ምንም አላደረኩም። እርሱም ማንሳት አሊያም መተካት አለመቻል የኔ ውድቀት ነው ሲሉ ነበር የተናገሩት። አቶ ጌታቸው በአስተዳደራቸው የመጨረሻዎቹ ሳምንታት በክልሉ ያሉ ሁኔታዎች ተባብሰው የትግራይ ሰራዊት ከፍተኛ ወታደራዊ አዛዦችን አግደዋል። በዚህ መሰረት ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነና ብርጋዴር ጄኔራል ምግበይ ኃይለ የታገዱ ነበሩ። በዛሬው ዕለት የተሰራጨውና ከ3 ቀናት በፊት በአዲሱ የትግራይ ክልል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ፊርማና ማህተብ የተጻፈ ደብዳቤ የታገዱት ጄኔራሎች እግዱ የተነሳላቸው መሆናቸውን አመላክቷል። አዲሱ የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንትነት በአቶ ጌታቸው ረዳ ጊዜያዊ እግድ የተላለፈባቸውን 3 ከፍተኛ ወታደራዊ አመራሮች ከሚያዝያ 7 ቀን 2017 ዓ.ም ጀምሮ እግዱ መነሳቱን ከ3 ቀናት በፊት በቀን 8 2017 ዓ.ም በተጻፈ ደብዳቤ አሳውቀዋል። የለማ መገርሳ ቤተሰቦች ተለቀዋል። ጀዋር መሐመድ
ታሰሩ የተባሉ የአቶ ለማ መገርሳ ወንድም ደረጀ መገርሳን ጨምሮ ሌሎች የቤተሰብ አባላት መፈታታቸው ተነግሯል። የቀድሞ የኦሮሚያ ክልል ርዕሰ መስተዳድርና የአገሪቱ የመከላከያ ሚኒስትር የነበሩት ለማ መገርሳ የቤተሰብ አባላት ስለመታሰራቸው ከሰሞኑ በማህበራዊ ትስስር ገጾች ወሬው ሲናፈስ ነበርም። ፖለቲከኛ ጀዋር መሐመድ የአቶ ለማ መገርሳ ወንድምና ሁለት ዘመዶቻቸውን በስም በመጥቀስ መታሰራቸውን አረጋግጫለሁ ማለታቸው ይታወሳል። ታዲያ ዛሬ ከሰዓቱን ፖለቲከኛ ጀዋር መሐመድ የለማ ቤተሰብ አባላት ተፈትተዋል ሲሉ መረጃውን አጋርተዋል። የአቶ ለማ መገርሳ ወንድምና ሁለት ሌሎች የቤተሰብ አባላት በወለጋ ገጠራማ ስፍራ ራቅ ብለው እንደሚኖሩ ሲገለጽ ነበርም። አቶ ለማ መገርሳ ከሀገር ውጭ ኑሯቸውን ካደረጉ በኋላ ከፖለቲካ ተሳትፎ ርቀው ቢገኙም አሁን ወደ ፖለቲካ ይመለሳሉ የሚለው ስጋት ቤተሰቦቻቸውን ለእስር መዳረጉን ፖለቲከኛ ጀዋር መሐመድ አረጋግጫለሁ ሲሉ ጽፈዋል። ከፖለቲካ ውጭ የሆኑ ቤተሰብ አባላት መታሰራቸው ነውር ነው ሲሉ ነው አቶ ጀዋር አስተያየታቸውን የሰጡት። አሁን የአቶ ለማ መገርሳ ቤተሰቦች መለቀቃቸውን የተነገረው እስሩ ዝም ያለውን ድምፅ ለማስፈራራት የተላከ ግልጽ መልእክት ነው ሲሉ አቶ ጀዋር አስተያየት ሰጥተዋል። የድርጊት ጨቋኝ አካሄድ ብቻ ሳይሆን ደካማነትን የሚያንጸባርቅ ነው። መሰል ድርጊቶች እንዳይደገሙ በጽኑ ቃል በግልጽ ማውገዝ ይገባልን ብለዋል። አቶ ለማ መገርሳ ከሀገር ወጥተው ከፖለቲካ ከራቁ ዓመታት ተቆጥረዋል። ታስረው አሁን እንደተፈቱ የተነገረላቸው የቤተሰብ አባላት የአቶ ለማ መገርሳ ወንድም ደረጀ መገርሳ የአክስትና አጎት ልጆች አዳም ፈይሳና ጌቱ ተሾመ ናቸው። የለማ ወንድሞችና ዘመዶች ቀኑ በትክክል ባይገለጽም በያዝነው ወር ውስጥ መታሰራቸውን ማህበራዊ ትስስር ገጾች ላይ ሲወጡ የነበሩ መረጃዎች አመላክተዋል። ሆኖም የአቶ ለማ መገርሳን ቤተሰቦች እስርና ከእስር መለቀቅ አስመልክቶ ከሌላ ገለልተኛ ወገን በኩል የተረጋገጠ ነገር የለም። አቶ ለማ መገርሳ እንደ ፈረንጆቹ አቆጣጠር ከ2016 እስከ 2019 ድረስ ኦህዴድን የመሩ የክልሉ ርዕሰ መስተዳድር ነበሩ። በክልሉም የፖሊስ ኮሚሽኑ ኃላፊ ሆነው አገልግለዋል። የመንግስት ለውጥ መጣ በተባለበት ሰሞን ግንባር ቀደም ሚና ሲጫወቱ የነበሩና ለውጡን ከፊት ከመሩት መካከል የሚጠቀሱ ናቸው። ዘ ኢኮኖሚስት የተሰኘው ጋዜጣ ለማ መገርሳን በ2019 ተወዳጅ ፖለቲከኛ ሲል ሰይሟቸው ነበርም። በዚያኑ ዓመት ከጠቅላይ ሚኒስትር አብይ አህመድ ጋር ልዩነት ውስጥ መግባታቸው የተገለጸ ሲሆን ከክልል ርዕሰ መስተዳድርነት ተነስተው የመከላከያ ሚኒስትር ሆኑ። በለማና በጠቅላይ ሚኒስትር አብይ አህመድ መካከል ያለው ቅራኔ ከበድ ያለና ሊፈታ የሚችል አለመሆኑን በጊዜው ለማስታረቅ ጥረት አድርገን ያሉ አካላት ተናግረዋል። አቶ ለማ በዚያኑ ሰሞን አሁን ከስርጭት ለወረደው የቪኦኤ የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት ቀርበው ብልጽግና የሚባል ፓርቲ አላውቅም ሲሉ ተቃውሞ አሰምተዋል። ለማ አሁን ምን እየሰሩ እንደሆነ መገኛቸውስ የት እንደሆነ ግልጽ መረጃ የለም። እንዲያም ሆኖ ከኔዘርላንድሱ ሌደን ዩኒቨርሲቲ የተገኘ መረጃ አቶ ለማ በአንድ ዓለም አቀፋዊ ሰብአዊ መብት ተቋም ውስጥ በሙያቸው እያገለገሉ እንደሆነ ነው የሚነገረው። መስዋዕትነት ለመክፈል እንዘጋጅ። ጠቅላይ ሚኒስትር አብይ አህመድ ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ ሲሉ መልእክት አስተላልፈዋል። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ በማለት መልእክታቸውን የጀመሩት ጠቅላይ ሚኒስትሩ ትንሣኤ መስዋዕትነት የጽናትና የተስፋ በዓል ነው ብለዋል። የበደለው ዓለም ነው፣ የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው፣ የካሰው ግን ክርስቶስ ነው። ባለዕዳው ሰው ነው፣ ከፋዩ ግን ክርስቶስ ነው ያሉት ጠቅላይ ሚኒስትሩ የክርስቶስ ሞት አንድም ለማዳን አንድም ለትምህርት ነው ብለዋል። ስለ ብዙዎች ሲባል መስዋዕትነት ካልተከፈለ ብዙዎችን ማዳን አይቻልም ያሉት ጠቅላይ ሚኒስትሩ ሀገርን፣ ሕዝብን፣ ወገንን ማዳን ከተፈለገ መስዋዕትነት መክፈል ይገባል ብለዋል። ቃል ክርስቶስ በቃሉ ብቻ አልተናገረም፣ በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ ራሱ አስታራቂ፣ ራሱ ታራቂ፣ ራሱ መስዋዕት ሆነ ሲሉ አብራርተዋል። ጠቅላይ ሚኒስትሩ ዛሬ ኢትዮጵያን የሚወድ ሁሉ መስዋዕትነትን ለመክፈል የተዘጋጀ መሆን አለበት ብለዋል። በሌሎች መስዋዕትነት መጓዝ የኦሪት ሰዎች አድርገውታል። ሺህ በጎችንና ሺህ ፍየሎችን ሰውተው ነበረ፣ አልሆነም እንጂ ሀገርን ማዳን የሚቻለው ሌሎችን በመሰዋት አይደለም፣ ራስን በመሰዋት ነው እንጂ የራስን ጉልበት ጊዜና እውቀት በመሰዋት እንጂ የራስን ክብርና ኢጎ በመሰዋት እንጂ ሲሉ አክለዋል። ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማን፣ መከራ ይጠብቀናል። የሚያዋጣን ግን ከሊቶስጥራ እስከ ቀራንዮ የኢትዮጵያ መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከም አለብን ብለዋል። ለኢትዮጵያ የትንሣኤ የሚተጉ ብዙዎች ናቸው ያሉት ጠቅላይ ሚኒስትሩ የሕማማቱ ጊዜ ያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታው ቀን በኋላ ኢትዮጵያ ትንሣኤ ይመጣል። ከሄዱት ብዙዎች ይመለሳሉ፣ ከተሳሳቱት ብዙዎች ያስተውላሉ። አርብ ዕለት በከንቱ የጮሁት ብዙዎች ያፍራሉ። ፈራጆች ይጸጸታሉ፣ ተገዳዳሪዎች ይበታተናሉ፣ የመቃብር ጠባቂዎች ይደነግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሣኤ ትነሳለች። ትንሣኤው ከእስራኤል ለዓለም እንደተገለጠው ሁሉ ኢትዮጵያም ለዓለም ትገለጣለች። የትንሣኤ በዓል የሚያስተምረን ይህንኑ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል።
ጀነራሉ ህወሓትን አካተው ስብሰባ አካሄዱ። የተሰማው ተቃውሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ሹመታቸውን ተከትሎ የመጀመሪያ የካቢኔ ስብሰባ አካሂደዋል። በዚህም በአቶ ጌታቸው ረዳ ወቅት አቶ ጌታቸው ረዳን አምርረው ሲቃወሙ የነበሩ አመራሮችን አካተዋል። በነደብረጽዮን ህወሓት በኩል አቶ ጌታቸው ረዳን አጥብቀው ሲቃወሙ ከነበሩት አመራሮች መካከል አቶ አለም ገብረዋህድና አቶ አማኑኤል አሰፋ ተካተዋል። አቶ አማኑኤል አሰፋ የነደብረጽዮን ህወሓት አቶ ጌታቸውን ከህወሓት ሊቀመንበርነት አባረር ያለው ማለቱን ተከትሎ እርሳቸውን በመተካት የህወሓት ምክትል ሊቀመንበር የሆኑ ሰው ናቸው። በዚህም ሌተናል ጀነራል ታደሰ ወረደ የዛሬው የካቢኔ ስብሰባ አለም ገብረዋህድና ጌታቸው ረዳን በመተካት የህወሓት ምክትል ሊቀመንበር የሆኑትን አማኑኤል አሰፋን አካተዋል። እስካሁን ባለው ሁናቴ በትግራይ ጊዜያዊ አስተዳደር ውስጥ ህወሓት 50 ሲደመር 1 የካቢኔውን ድርሻ ይዞ ቆይቷል። ይህ በዚህ እንዳለ በኢትዮጵያ ያሉ የፖለቲካ አለመግባባቶችን በብሔራዊ ንግግርና ምክክር እንዲፈቱ ለማድረግ የምክክር አጀንዳዎችን እያሰባሰበ ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ባለው ሁናቴ ወደ ትግራይ እንዳላመራ በትግራይ ያሉ ሁለት የፖለቲካ ፓርቲዎች ግን ኮሚሽኑን እንደሚቃወሙት አስታውቀዋል። በትግራይ ከሚንቀሳቀሱት ፓርቲዎች መካከል ሀገራዊ ምክክር ኮሚሽኑን አንቀበልም ያሉት ሳልሳይ ወያነና ውድብ ነጻነት ትግራይ ናቸው። አቶ ጌታቸው ረዳም በመተካት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጄኔራል ታደሰ ወረደ በአዲስ አበባ በማምራት የስልጣን ርክክብ ሲያደርጉ በፊርማቸው ከተቀበሏቸው ነጥቦች መካከል አንደኛው በትግራይ ለሚካሄደው ሀገራዊ ምክክር አሳይ ሁኔታዎችን ማመቻቸት ነው። በዛሬው ዕለት የሪፖርተር የእንግሊዝኛው ቋንቋ አገልግሎት እንዳስነበበው ከሆነ በክልሉ የሚንቀሳቀሱት ተቃዋሚ ፓርቲዎች ግን ሀገራዊ ምክክር ለማካሄድ ኃላፊነት እየተረከበው የኢትዮጵያ ሀገራዊ ምክክር ኮሚሽንን አንቀበልም ብለዋል። ፓርቲዎቹ ኮሚሽኑን አንቀበልም ያሉባቸው ነጥቦች ዘርዝረዋል። የውድብ ነጻነት ትግራይ ሊቀመንበር ዶክተር ደጀኔ መዝገበ እንዲሁም የሳልሳይ ወያኔ ፓርቲ የኮሚኒኬሽን ኃላፊ ብርሃኔ አጽባሃ ማዕቀፍ ወይንም ፍሬምወርክ የትግራይን ህዝብ ሐሳብ እና ፍላጎት የሚያንጸባርቅ አይደለም በማለት ተቃውሞ አሰምተዋል። የሳልሳይ ወያነ የኮሚኒኬሽን ኃላፊ ኮሚሽኑ የመንግስት እጅ ያለበት እንጂ በራሱ ነጻ ያልሆነ ተቋም ነው ሲሉ ተቃውሞ አሰምተዋል። አቶ ብርሃኔ ቀጠል አድርገው እኛ የምክክር ኮሚሽን ሲባል እንሰማለን፣ በእርግጥ ነገሩን ወደ መነሻው ስንወስደው ለመሆኑ ኮሚሽኑ ሲቋቋም በመጀመሪያ ከነማን ጋር ምክክር ተደርጎበት ነው? የወደፊቱ አካሄድ በውይይት ላይ የተመሰረተ መሆን አለበት ይባላል። ውይይቱስ ከማን ጋር ነው? ውይይቱስ የሚካሄደው በማን ሐሳብ ነው ሲሉ ጠይቀዋል። ምክክር የተባለው ለዓለም አቀፉ ማህበረሰብ ፍጆታነት ለማዋል እንጂ መብቶቻችንን እንዲሁም ለስቃያችን እውቅና ይሰጥ አይደለም ብለዋል። የውድብ ነጻነት ትግራይ ሊቀመንበር ዶክተር ደጀኔ መዝገበ ይህ ኮሚሽን የኛ የተለየ የፖለቲካ ጠባይ ታሳቢ ያደርግ አይደለም፣ በአጭሩ ኮሚሽኑ የተፈለገው እኛን ወደ ተማከለ ብሔራዊ ትርክት ማዕቀፍ ውስጥ ለማስገባት ነው ብለዋል። ብሔራዊ ምክክሩ መጀመር ያለበት በትግራይ የተፈጸሙትን የጦርነት ወንጀሎች በማመን ጭምር ነው ያሉት ኃላፊው። የሳልሳይ ወያነ ፓርቲ ኮሚኒኬሽን ኃላፊው ይህ ካልሆነ እንዴት የፖለቲካ ፈውስ ሊመጣ ይችላል ሲሉ ጠይቀዋል። ሀገራዊ ምክክር ኮሚሽኑ በሌሎች ክልሎች አጀንዳ የማሰባሰብ ስራዎችን ሲሰራ በትግራይ አጀንዳ ማሰባሰብ ስራዎችን አላከናውንም። በትግራይ መደረግ የነበረበት ውይይት ወይንም ምክክር የዘገየ መሆኑ ይገባናል፣ ነገር ግን ሆነ ብለን ያደረግነው አይደለም ሲሉ ኮሚሽነሩ መስፍን አርአያ መናገራቸው ይታወሳል። ሁለቱ የምክክር ኮሚሽኑን የተቃወሙት የትግራይ ፓርቲዎች ትግራይን ከኢትዮጵያ የመነጠል እንቅስቃሴ ፖለቲካ የሚያራምዱ ናቸው። ከወልቃይት ለነደብረጽዮን የተላለፈው ማሳሰቢያም በደብረጽዮን ገብረ ሚካኤል የሚመራው ህወሓት ወልቃይትን በተመለከተ ይፋ ላደረገው ከበድ ያለ ይዘት የአቋም መግለጫ ከወልቃይት ተሰምቷል። በደብረጽዮን ገብረ ሚካኤል የሚመራው ህወሓት የፌዴራሉ መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይላትን በአስቸኳይ እንዲያስወጣ በትናንትናው ዕለት በይፋ መግለጫው መጠየቁ ይታወሳል። ይህ መግለጫ በወልቃይት የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ብሏል። የአይነቱ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ ለሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው ብሎታል። የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ በፕሪቶሪያው የግጭት ማቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያይም ጠይቋል። የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ፓርቲው የታጠቁ ኃይላት በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችን እየተገደሉ፣ እየተፈናቀሉ፣ እየታሰሩና እየተሰቃዩ ይገኛሉ ያለው የነደብረጽዮን ህወሓት የፕሪቶሪያው ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወሰድ ጠይቋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሻተ ደምለው በዛሬው ዕለት የእንኳን አደረሳችሁ የበዓል መልእክት አስተላልፈዋል። የጨለማ በጋዞች ከትንሳኤያችን አያስቀሩንም በሚል መሪ ቃል ባስተላለፉት መልእክት ለትውልድ ዕዳ አናወርስም የሚል መርህ አንግበው የታገሉና መስዋዕትነት የከፈሉ ወገኖቻችን አደራ አለብንና ዛሬም ነገም ለማንነታችን ለህልውናችን ዘብ እንቆማለን። የወልቃይት ጠገዴን ቀጠና ለሀገር አፍራሾች በመከላከል የኢትዮጵያን አንድነትና ሉዓላዊነት እንጠብቃለን ብለዋል።
የዞኑ ህዝብ ትናንትም ዛሬም ነገም ለኢትዮጵያና ለኢትዮጵያዊነት ክብር ዘብ ቆሞ ይኖርና የሚኖር ሀገር ወዳድ ጠረፍ ጠባቂ ህዝብ ነው ያሉት ዋና አስተዳዳሪው ሰላምን ለሚመርጡ ሁሉ ለኢትዮጵያዊ አብሮነትና ለፍቅር ልቡ ክፍት ነው ካሉ በኋላ ህዝባችን ያገኘው አንጻራዊ ሰላም የበዙ ልጆቹን መስዋዕትነት የከፈለበት መሆኑን ጠንቅቆ ስለሚገነዘብ ዛሬ በእጁ ያለው አንጻራዊ ሰላም ዘላቂነት እንዲኖረው ይተጋል፣ ለሰላም መከፈል ያለበትን ዋጋም ሁሉ ይከፍላል ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በዚህ መግለጫቸው የወልቃይት ጠገዴ የአማራ ማንነት ጥያቄ እውነተኛና ፍትሃዊ በመሆኑ በትግላችን ከሞት አጠገብ አዲስ ህይወት ከመቃብር ጎን ትንሣኤ መኖሩን አረጋግጠናል ብለዋል። ፑቲን የተኩስ አቁም አወጁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ከዩክሬን ጋር እያደረገች ባለው ጦርነት የትንሣኤን በዓል አስመልክተው የተኩስ አቁም አውጀዋል። ዩክሬን በአሜሪካ መራሹ የምዕራቡ ዓለም በመታገዝ ለ2 ዓመታት ያህል ከሩሲያ ጋር ስትፋለም የቆየች ሲሆን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ ግን የአሜሪካ ድጋፍ ቆሟል። ሁለቱን ሀገራት ወደ ድርድርና ተኩስ አቁም ለማምጣት በፕሬዝዳንት ትራምፕ በኩል ብርቱ ጥረት ቢደረግም ፍሬ አላፈራም። ፑቲን በዛሬው ዕለት በሰጡት መግለጫ የትንሣኤ በዓል እስኪያልፍ ሩሲያ ሁሉንም ወታደራዊ እንቅስቃሴዎች ታቆማለች ብለዋል። የተኩስ አቁሙ በሩሲያ የታወጀ እንጂ ማለትም በተናጠል የታወጀ እንጂ በተፋላሚዋ ዩክሬን በኩል የታወጀ አይደለም። እንደ ቢቢሲ ዘገባ ከሆነ የተኩስ ማቆሙ የታወጀው በሞስኮ አቆጣጠር ከዛሬ ቅዳሜ ምሽት አንስቶ እስከ ሰኞ ሚያዝያ 21 ቀን እኩለ ሌሊት ድረስ ነው። የኢትዮጵያ አትሌቶች ባሸነፉበት ውድድር ሮቦቶች መወዳደራቸው አነጋገረም። በቤጂንግ የተካሄደ የግማሽ ማራቶን ሩጫ ቻይና አትሌት ሮቦቶችን አሳትፋለች። ኢትዮጵያውያን አትሌቶች ባሸነፉበት በቤጂንግ የተካሄደ የግማሽ ማራቶን ሩጫ ቻይና ሰው መሰል ሮቦቶችን አወዳድራለች። በቤጂንግ ዛሬ ቅዳሜ የተካሄደው ኢታውን ሂዩማኖይድ ሮቦት ግማሽ ማራቶን በዓለም የመጀመሪያው ነው። በውድድሩ 10,000 ሰዎችና 21 ሰው መሰል ሮቦቶች ተሳትፈዋል። በውድድሩ የተሳተፉት ሮቦቶች በቻይና ቴክኖሎጂና የምርምር ኩባንያዎች የተሰሩ ናቸው። ከተሳተፉት ሮቦቶች መካከል አጭሩ 120 ሴንቲሜትር ሲረዝም ረጅሙ 1.8 ሜትር የደረሰ ቁመት አለው። ሮቦቶችን የሚቆጣጠሩ መሐንዲሶች በተለያየ ርቀት በሩጫው ሂደት ማስተካከያ ሲያደርጉ ነበር። ሮቦቶቹ 1 ኪሎ ሜትር የሚረዝመውን የግማሽ ማራቶን የተሳተፉት ለሰዎች ከተበጀ መሮጫ ጎን ለጎን በመከለያ ሆነው ነው። የሩጫ ውድድሩ ግን ለሁሉም ሮቦቶች ቀላል አልነበረም። አንድ ሮቦት ሩጫው በተጀመረ በደቂቃዎች ልዩነት ውስጥ መሬት ላይ ወድቆ ለመነሳት በርከት ያሉ ደቂቃዎች ወስደውበታል። ሌላኛው ሮቦት ደግሞ ከመከለያ ጋር ሲጋጭ ታይቷል። ከተሳተፉት መካከል የተወሰኑት ከሰዎች እጅግ ዘግይተው ቢሆን ውድድሩን አጠናቀዋል። በቤጂንግ ሮቦቲክስ ፈጠራ ማዕከል ቤጂንግ ኢኖቬሽን ሴንተር ኦፍ ሂዩማን ሮቦቲክስ የተሰራው ቲያንጎንግ አልትራ የግማሽ ማራቶን ሩጫውን ለማጠናቀቅ 2 ሰዓት ከ40 ደቂቃዎች ፈጅተውበታል። ኢትዮጵያዊው ኤልያስ ደስታ በአንጻሩ ውድድሩን ከ1 ሰዓት ቀድሞ አጠናቋል። ኤልያስ የግማሽ ማራቶን ውድድሩን በ1 ሰዓት ከ2 ደቂቃ ከ36 ሰከንድ አጠናቋል። በሴቶች ኢትዮጵያዊቷ ሀዊ ጉደታ አሸናፊ ሆናለች። ሀዊ ውድድሩን በ1 ሰዓት ከ11 ደቂቃ ከ7 ሰከንዶች ስታጠናቅቅ ሌላዋ ኢትዮጵያዊት ተነበብ ነጋ ሁለተኛ ሆና ውድድሩን ፈጽማለች። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።